የአዋሽ ባንክ የዓለም ዋንጫ እንደቀጠለ ነው። 48 ሆነው ዘምተው እጅ ሰጥተውና ተማርከው ወደ ተከታይ ዙር መጓዝ ያልቻሉት ሀገራት 32 ደርሰዋል። አሁን እጅግ ከባድ ሽግግር የሚደረግበትን ላስጨራሽ የጥሎ ማለፍ ጨዋታዎች እየተከናወኑ ይገኛሉ። እንደቀጠሉም ናቸው። ከዓለም ዋንጫ ጎን ለጎን እዚህ ሚኒሶታ የኢትዮጵያን የሲኤፍኤንኤ 43ኛ ዓመት ውድድር እየተጠናቀቀ በመሄድ ላይ ይገኛል። በዚህ ዙሪያ የቀድሞ የኢትዮጵያን ተጫዋቾች በዓለም ዋንጫና በሲኤፍኤንኤ ዙሪያ የሰጡን አስተያየቶች በርካታ ናቸው። አንዳንዶቹን ላብነት እናቀርብላቸዋለን። ለዛሬ ድንቅ የክንፍ ተጫዋች የነበረውን የአቦነ ማሞን አስተያየት እንደወረደ እናቀርብላችኋለን። ታላቁ የኢትዮጵያ ብሔራዊ ቡድን ተጫዋች ሁላችንም በአድናቆት የምናጨበጭብለት ቆመን አቦነ ማሞ ሪሊ የመስመሩ ጀግና የመስመሩ በራሪ ኮከብ ምርጡ ተጫዋች ዛሬ በአትላንታ ኑሮን አደላድሎ ይገኛል። በአሁኑ ሰዓት ደግሞ ሚኒሶታ ላይ ይገኛል። አቦነ ማሞ ማለት እንግዲህ በአዲስ አበባ ከተማ በኳስ ሜዳ ልዩ ስሙ ኳስ ሜዳ ተብሎ የሚጠራ ቦታ ላይ የተወልዶ ያደገ ነው። እዛው ኳስም የጀመረው የተለማመደውም እዚህ ቦታ የሚያደረሰው ከዛ ቦታ ነው። የምሩ የተነሳ አንድ ምስኪን ተጫዋች ነው። የሚኒሶታ ዝግጅት እንዴት ነው? በጣም ጥሩ ነው። እንግዲህ ብዙ ጊዜ እኛ ተመልካቾች አዲስ ስቴት ላይ ሲካሄድ በብዛት ይመጣሉና ያው እንደምታየው ዝግጅቱ ሁሉ አምሮ ደምቆ እየጠበቀ ነው ያለው። እንግዲህ አይተን የመጨረሻው በበለጠ ያምራል ብዬ እጠብቃለሁ በተስፋ። እንዴት ነው የአትላንታ ቡድን መጥቶልናል? አዎ መጥተዋል። በአሁኑ ሰዓት የአትላንታ ቡድን በጣም በወጣቶች የተገነባ ነው። ያው ብዙ ጊዜ እንደምታየው እዚህ ሀገር ያሉት ተማሪዎች ስለሆኑ ከኮሌጅ ተምረው ነው ሲመጡ እዚህ የሚጫወቱት። ግን ግራጁዌት ሲያደርጉ ተመልሰው ወደ ተለያዩ ጓደኞቻቸው ወዳሉበት ቦታ ሄዳሉና እንደገና ደግሞ እንደ አዲስ እንጀምራለን እና ያው እንደምታውቀው አትላንታ አብዛኛዎቹ የምታያቸው ኢንተርናሽናል ቡድን ተጫዋቾች የነበሩ ናቸው። እነሱም በየፊልድ ውስጥ እየገቡ እያሰለጠኑ እያበረታቱ ታዳጊዎችን እያሳደግን እያበቃን ያለ ነው። እንግዲህ የመጡት ይጫወታሉ። ደግሞ በቅተው ደግሞ ወደ ሌላ ሲሄዱ ደግሞ እንሸኛለን። ወደ አንተ ህይወት ልመለስ። ኮናክሪ ላይ ጠፋህ፣ ታስታውሰዋለህ? ረጅም ጊዜ ቢሆን ነው። እኔ እንደ ትላንትና ነው ማስታወሰው። ኮናክሪ በፍጹም ረሳው እንትን አይደል፣ ትዝታ አይደለም እሱ። ሁልጊዜም ወደፊትም ሊጠፋ የሚችልም አይደለም። ኮናክሪ በወቅቱ እኔ እንኳን ለመውጣትም ዝግጅትም አልነበርኩበትም፣ ግን አንዳንድ በደሎች ይታዩ ስለነበረ በወቅቱ በነበረው በተጫዋቾች ላይ ያለው ሁኔታ ያም የማስመረር ሁኔታ ነበረው። ግን አንድ ቀን አስተካክዬ እወጣለሁ የሚል እንጂ በዛ ሰዓት እወጣለሁ የሚል ግምትም አልነበረኝም። ግን እንደ አጋጣሚ የተዘጋጁ ልጆች ነበሩ ኦልሬዲ እኔ የማላውቃቸው እና እዚህ መጥተው በቃ እኛ እኮ ካሁን በኋላ እንመለስም ልንሰናበትን የመጣ ነው ሲሉኝ እንግዲህ ብዛታቸውን አይቼ ካሁን በኋላ ይዘጋል የኢንተርናሽናል ጨዋታ የሚል ፍራቻ ስለነበረኝ በቃ መንገዱን ካገኘው ልቄጣቸው ብዬ ተቀይጬ ነው። ለድንገት ነው ፕላኑ እንጂ የመጀመሪያው አስቤበት የመጣሁት አይደለም። እዛም ከገባን በኋላ እንደፈራነው ችግሮች አልነበሩብንም። የሀገሪቱ መንግስትም ተባብሮን ነበረ። ሆቴል ነው ያስቀመጡን በእነሱ ክፍያ። 1 ዓመት ከ2 ወር እዛ ከተቀመጥን በኋላ ያው እንዳጋጣሚ እድል ሆኖ አሜሪካን ሀገር በአላባማ ዩኒቨርሲቲ ኤንዲኤም ዩኒቨርሲቲ ውስጥ ያሰለጥን የነበረ በአባቱ ነው በእናቱ ሱዳን የነበረ ግን እሱ ኢትዮጵያዊነት የሆነው እሱ ሰውዬ እኛን መጥፋት ሰምቶ ፕሮሰሳችን ጨርሶልን እዛ ለመሄድ በቃን ማለት ነው። ስለዚህ እዛ ትምህርታችንን ከጨረስን በኋላ ወደ አትላንታ መምጣት ቻለን እላለሁ። አትላንታ በኋላ ህይወት እንዴት ቀጠለ? አትላንታ በኋላ እንግዲህ እኔ ወዲያ ወዲን አልወድም፣ ግን አንድ ቦታ ከተምኩ። ምክንያቱም እዚህ ሀገር ምን ይባላል እዛም ማክዶናል እዚህ ማክዶናል ነው ይባላል እና ስለዚህ ምንም ለውጥ የለውም ሌላ ቦታ ብሄድ እዚህ ከተስማማኝ ብዬ አትላንታ ከተምኩ። አትላንታ እንደከተምኩ ማለት እንዳጋጣሚ ባለቤቴ ውጭ ነበረች። ከ2 ዓመት ነው ከ1 ዓመት በኋላ ተመልሳ መጣች። እንደመጣች ልጆች ተወለዱ፣ ኑሮ ቀጠለ። ይሄው እስካሁን አለን እንግዲህ እየኖርን። ስንት ልጆች ወለድ? አሁን 3 ልጆች ወልጃለሁ። 2 ሴቶች 1 ወንድ ልጅ አለኝ እና 2 ልጆቼ ትምህርታቸውን ጨርሰው አሁን የራሳቸውን ስራ እየሰሩ የራሳቸውን ኑሯቸውን እየኖሩ ነው ያለው። አንድ ትንሿ መጨረሻ መጣች ያለች፣ እሷን እንግዲህ እየተንከባከብኩ ነው ያለሁት። በነገራችን ላይ ከባለቤት ጋር እዚህ ነው የተዋወቃችሁት? ኖ ከኢትዮጵያ ነው የምንተዋወቅ የነበረው። መርካቶ እሷ 7 አካባቢ ነበረች፣ አሁን የመሳለሚያ ነኝ። እንደ አጋጣሚ የነበርኩበት አካባቢ አክስቷ ነበረች የምትኖረው። በቃ እዛ ነው የተገናኘ ነው። አንድ 7 ዓመት ያህል በመሀል ተለያይተናል። እኔ ከመጣ በኋላ መጣች እዚህ እና ፕሮሰሱ ተጀመረ። ከመጣችልን ከዛ በኋላ ልጆችም ተወለዱ። አብረን ተባብረን መኖር ጀመርን። ባይዘወይ ግን ያቺ የመጀመሪያ ሚስት አለች እስካሁን ያለችው። እንደገና ከ25 ዓመት የኖሮ በኋላ 2 ልጆቻችንን ከወለድን በኋላ ያው እንግዲህ በሰዎች ላይ ሊፈጠሩ በሚችሉ ችግሮች ምክንያት አልተግባባንም። ስለዚህ መለያየት መረጥን። እሷም የራሷን እኔም የራሴን ኑሮ ምትም እና በአጋጣሚ ሌላ ጓደኛ አገኘሁኝ። ከሌላ ጓደኛ ደግሞ አንድ ህጻን ልጅ ወልጄ አሁን 5ኛ ዓመቷ ነው እያሳደግናት። እስቲ ስለ ሲኤፍኤንኤ የዘንድሮ ውድድር ሚኒሶታ ላይ እንዴት እየሄደ ነው? በአሁኑ ሰዓት ውድድሩ
በጣም ደስ ይላል። የሚገርም አይነት ሁኔታ ድሮ ብዙ ጊዜ ሰዎችም ሲመጡ በየድንኳኑ ዙሪያ ነበር የሚዞሩት። ዛሬ ቁጭ ብለው ጨዋታውን የሚያዩት ሰዎች ራሳቸው መብዛታቸው በጣም ደስ ይላል። ሁለተኛ ጨዋታው ራሱ መልኩ ለውጧል። አንደኛ የምታያቸው ተጫዋቾች በሙሉ ወጣቶች ናቸው። እኔ እንዲያውም በዚህ አይነት ሁኔታ ከቀጠለ ምናልባት ወደፊቱ 2 3 4 ዓመት ቺፍስ የኢትዮጵያ ቡድን ከዚህ ፒክ ሊደረግ የሚቻልበት ሁኔታ ይፈጠር ይሆናል ብዬ አስባለሁ። በጣም እንደው አግሬሲቭ የሆኑ ተጫዋቾች ናቸው። በጣም ታለንትድ ናቸው። ፈጣን ናቸው። በእውነት ወደፊት ሊተኩን ይችላሉ የምላቸው ብዙ ተጫዋቾች አሉ እና በጣም ነው ባጫወተው የረካሁት እስከ መጨረሻው ሳይ ነበር። አጋጣሚ በአሁኑ ሰዓትም በዚህ በኤስኤፍኤን የቶርናመንት ኮኦርዲኔተር ውስጥ አባል ሆኜ ነው የገባሁት። በዛው ተስናለሁት በቅርበት ጨዋታውን ስለማየው እውነትም ሊያረካና ሊያስደስት የሚችል ጨዋታ ነው የምታየው። የትኛውን ቡድን ወደድከው እስካሁን? እኔ ከተፈጥሮ የሆነ ጨዋታውን እንጂ ቡድን አልደግፍም አላይም እና ብዙዎቹ እንዳየው በጥሩ የሚጫወቱ ተጫዋቾች ከማላቸው አሉ። በክለብ ደረጃ ደግሞ በደንብ ተጠናክረው የመጡ ተጫዋቾች አሉ። አሁን እንደ ሜሪላንድን ብታይ እነዚህ አሁን የደረሱት ሲያትል ባሮን ብታያቸው ኢቭን እንደ ዲሲዎችን ራሱ አትላንታን ብታያቸው ወጣቶች ናቸው። አጫወታቸው በጣም ደስ ይላል። ከከሌ አትል ምክንያት በጣም ኮምፒቲቲቭ የሆነ ጨዋታ ስለነበረ ውጤታቸውም ተቀራራቢ በሆነ ሁኔታ ነው ያለውና እኔ ደግሞ ጨዋታውን ማማሩን እንጂ አንድ ክለብ ድጋፍ የለኝም። በቲቪውም አልደግፍ ባይገርም። ምን አይነት ተጫዋች ያስደስታል? እኔ በተጫዋች የሚያስደስተኝ ስግብግብ ያልሆነ ይሄ ክለብ ማለት እኮ ዘሪዝ ኖ አይ እንደ ቲም ይባላል ዊ ነው የምትለው ጊዜ አይደለም እና ይሄ ለራሴ ብቻ ብሎ አንድ የሆነ አክሽን ሰርቶ መታወቅን ራሱ ማሳየት የሚፈልግ ተጫዋች ከድሮም አልወድም ነው አብሬያቸው የሚጫወታቸው አንዳንድ ተጫዋቾች እየተፈላለጉ ሲጫወቱን በጣም እጣላቸው ነበር። ስለዚህ እኔ በህብረት የሚጫወት ለውጤት የሚጫወት ማንም አገባ ማንም ክለቡ አሸንፎ ጎል አግብቶ በውጤት እንዲወጣ የሚያደርግ ተጫዋች በጣም ያደርገኛል። በጣም ድሪብል ትልቅ ታለንት ነው ለአንድ ሰው። ዋን በምትጫወትበት ጊዜ በጣም ይጠቅማል። በጣም ግን ጓደኛ ቦታ ይዞ ጥሩ ፖዚሽን ላይ ሆኖ 2-3 ደጋግሜ አልፌ ወላግባ የሚሉ ግለሰብ ተጫዋች እኔ እንደ ከስግብግብነት አልያቸው። በጣም ነው ኳስም ቢወዱ እንኳን አብዶ ቢወዱ እነሱን ራሳቸውን ኳስ ስሜት ላርካ ብለው ክለብን መጉዳታቸውን ሊያውቁ ይገባቸዋል። በዓለም ዋንጫ የምታየው በሙሉ ተክ ምጨምሮ ናቸው። እነዛ በጣም ያረኩኛል። እንደው ቁጭ ብዬ እንዳው የሚያደርግን ጨዋታ ያ ነው። ይህ ግል ጨዋታ ነው ያጠማኝ። ዓለም ዋንጫ ደግሞ አሜሪካ እየተካሄደ ነው። የመከታተል እድሉ አለ? ያው እንግዲህ በስራ ትንሽ ተወጥረናል። እዚህ ከቤታችን ስንገባ ያለቀ ነው። አንዳንዴ ሪራን የሚሆኑ እንትኖችን ነው የምናየው። ብዙዎቹን ምን ያህል ውጤታቸውን እንሰማለሁኝ እና ብዙም የተከታተልኩት የለኝም። እንግዲህ ካሁን በኋላ ያለውን ከዚህ በኋላ ያላቸውን መጨረሻን ፋይናል ላይ የሚደርሱትን ማለት ነው እነሱን አይቼ እንደው ሀሳብ ሰጥ እንደሆነ ነው እንጂ በአሁኑ የገመገምኳቸው ብዙ እንትኖች የሉኝም። ብዙ እስከ መጨረሻ ያያቸው ጨዋታዎች ስለሌሉ ማለት ነው። እስኪል ደግሞ ተነጥሎ ሲወጣ በማላይ ደምቆ አየኸው? ስማቸው ጎልቶ የሚታየው እንደነ ክርስቲያኖ ሮናልዶ እንደነ ሜሲ አይነቶች አሉ። ከዛም የሚወጡ አሁን እየወጡ ያሉ አንዳንድ ጥሩ ወጣቶች አሉ። እነሱ አሉ። አንዳንዶቹ ላይ ታተኩራለህ። እንደነገርኩ በአጠቃላይ የቲም ወርካቸው ደስ ካለኝ ያንን ትምህርት በቃ እንደው አይደለም ይህ ጥሩ ቲም ነው ብዬ ሀሳብ ለመስጠት የሚያስችል ደረጃ ሄዳለሁ እንጂ በተጫዋች ደረጃ እውነቱን ልንገር የተጫዋች ስም አልይዝም። እኔ አይገርም አልይዝም። ተጫዋች አልይዝ በቃ ይሄን ይሄ ጥሩ ተጫዋች ነው ብዬ ያንን እንጥሯል። ሌላ ጨዋታ ይሄ እኮ ያለፈው ተጫዋች አይደለም ብዬ ወስዳለሁ እንጂ ስም እንኳን አልይዝም። እኔ ከልጄ ጋር አንዳንድ ጊዜ እሱ እያንዳንዱን ተጫዋች ስም ያውቃል። ሁልጊዜ የሚያጣላን እሱ ነው። ዳዲ እንዴት አታውቁም? ይሄ እኮ እንዲህ ነው ይለኛል። ወይ ጥሩ ተጫዋች ነው ስሙን ማወቅ አለብኝ ይለዋለሁ። ስለዚህ ጨዋታ ነው የማየው ብዙ ጊዜ። እስቲ ወደ አንተ ጨዋታ ዘመን እንመለስ። ከምታስታውሳቸው በህይወትህ መቼም የልጅነት አፍላ ጉልበት ላይ በዝና አቦነህ በተባልክበት ሰዓት ላይ ከተጫወትካቸው ጨዋታዎች አንዱን ምርጡ ጨዋታ ትዝ ይላል? በጣም ምርጥ ደስ የሚለኝ ነገር የጊኒው ነው። የጊኒው ጨዋታ እንደ ትላንትናው ነው የሚታየ። ምክንያቱም ያ ቡድን የተመሰረተው በብዙ ትግል ነው። በዛ ወቅት ተጫዋቾች ይጠፉ ስለነበረ እንደነገርኩ ቀደም ብዬ የመውጣቱ ሁኔታ የተፈጠረው በዛ አይነት ሁኔታ ነው እና ያኔ ሰዎች ተጫዋቾች የጠፉ ስላስቸገሩ ፌዴሬሽኑ ኢንተርናሽናል ዝግጅት እዘጋለሁ ብሎ ያስወራ ነበር። ስለዚህ መንግስቱ ነበረ ነፍሱን ይማርና በዛ ጊዜ ኮቻችን እና ለፋይናል ስንደርስ ወደ ለመሄድ ማለት ጊኒ የመጨረሻው ቡድናችን ነው ብለን ስናስብ ያን ካሸነፍን ለማለፍ ለአፍሪካ ዋንጫ የሚያበቃን መሆኑ ስላረጋገጥን መንግስቱ ሄዶ ፌዴሬሽኑን ጠይቋቸው ነበር። የኢትዮጵያ ቡድን ወደ ውጭ ሲሄድ በዩኒፎርም ያየነው ኦሎምፒክን ብቻ ነው። እነዚህ ልጆች እንደሌላው በእጣ ሳይሆን ከመጀመሪያው ጀምሮ ታግለው ብዙ ሳይሸነፉበት ለዚህ ያደረሱት ናቸውና ዩኒፎርም አሰፋላቸው ብሎ ቢጠይቃቸው መንግስቱ አታቅም እንዴ? ፌዴሬሽን አባሎች ናቸው የሚነግሩት። እንግዲህ አታቅም እንዴ አትሌቲክ ለድል ፉትቦል ለገቢ መሆኑን
ብለው አናደዱኝ ብሎ መጥቶ ነግሮን ነበረ። እነዚህን ሰዎች አፍ ማዘጋት የምንችለው በውጤታችን ነው። ሌስ ወርክ አውት ኦፍ ብሎ በጣም የቀሰቀሰ መንግስቱ ነበር። በዛ ምክንያት ነው ተነሳስተን ያ ቡድን በደንብ ተደራጅቶ እስካሁን ድረስ ለኢትዮጵያ ሕዝብ አብዛኛው ኳስ አፍቃሪዎች ሕዝብ ሜሞሪ ጥሎ የሄደው ያ ቡድን ነው እና በጣም ቆንጆ በዛ እንደገባን የሀገሪቱ ሰው ያው በጥንቆላ ምናምን ያምናሉ ስለሚባል በመንገድ እንኳን ስንሄድ ከ3 ጣት ሌላ ያሳዩን 3-0 ትሸነፋላችሁ ብለው ማለት ነው። አንድ ሰው ተሳስቶ 4 ወይ 2 አይልም። በቃ እኛ አምነናል። በቃ ጠጥተን መሄዳችን ነው ብለን በዚህ ላይ ማን ነበር አንድ ዳኛ እንደዚሁ ስንወጣ ምን አለኝ፣ አቦነ ጊኔ ሄዳችሁ 3 ዘግታችሁ 3-0 ተተሸነፋችሁ እንዳሸነፋችሁ ነው መቆጥሩ ብሎን ነበር እና ቁጥሩ ሲገጥምብኝ በጣም ነበር የፈራን ነገር። ስለዚህ እዛ ሜዳ ውስጥ ገብተን በቃ ጫወታው ኮምፕሊትሊ ነው የተለወጠው። የመጀመሪያውን ጎል አገቡ ውዝን 15 ሚኒትስ እኛ ያገባን በሙሉ ነው የተለወጠው። በሙሉ እና ሀገራችን የምንጫወት እንጂ ሰው ሀገር የምንጫወት አይመስልም ነበር። በጣም 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 ቆንጆ ጨዋታ ነው። እስከተጫወትኳቸው ብዙ ቡድን ጨዋታዎች አሉ። እንደዛ ጨዋታ ግን የሚያስደስተኝ የሚያረካኝ እያንዳንዱ ተጫዋች የሚቻለውን ያህል ኤፈርት የሰጠበት ያ ቲም ነው። ያን ቲም አልረሳውም። ያን ጨዋታ አልረሳውም። ለብሔራዊ ቡድን ከየት ነበር የተመረጥከው ክለብ? ለብሔራዊ ቡድን የተመረጥኩት ከአቲንግ በራሪ ላይ ያለው ይመስለኛል። ብዙ ጊዜ ኮምፕሌን ይደረግ ነበረ ነው እንዴት አትመርጡትም የሚል ነገር ነበርና የመርካቶ ልጅ አይደለሁ። እውነት ይሁን ውሸትም አላውቅም፣ ከሚነገረኝ ነው የምነግርህ። እና እኔ መርካቶ ጠጪዎች ተደባዳቢዎችን አምጥቼማ ቡድን አላበላሽም ብሎ መንግስቱ ተናግሮ ነው የማይመርጥ ይሉኝ ነበር። እና በኋላ ግን ተመርጬ ስገባ ሳየው ለተጫዋቾች ያለው ፍቅር ያለው መስተንግዶ ምናምኑ ሳየው እውነት እንደው በዛን ጊዜ እንዲህ አለኝ ብዬ ነበረ ምለው ብዙዎች። ምክንያቱም ሰውም የጠይቀኝ እንዴት አንተ አትመረጥ የሚለኝ ነበር። እና ያ ሁኔታ ነው ያዘገየኝ እንጂ ቀደም ብዬ መጫወት ይገባኝ ነበር። እኔ እኮ ብዙ እኮ አልተጫወትኩም ኢትዮጵያ ቡድን ውስጥ። የሚገርም ነገር ብዙ አልተጫወትኩም። አንድ እንደ ስሜ ቶሎ መውጣቱ ነው እንጂ ሌሎቹ ብዙዎች አልተጫወትኩም። ያ ገባው እንግዲህ ከአቲንግ ከበራሪ ይመስለኛል ከዛ ጊዜ ጀምሬ ነው ተልኩ። ግን ከዛ በፊት ግን ወጣት ቡድን በሚባልበት ሰዓት በወጣቱ ቡድን ውስጥ አለሁበት። ከዛ ተስፋ ቡድን የሚባል ነበር ድሮ ታውቃለህ። እዛ ውስጥ ነበርንበት። ከዛ ውስጥ ወጥተን መጨረሻው አካባቢ ይከፈል የነበረውን ደግሞ ታስታውሳለህ ወይ? እንዲህ እሱን እንዲያውም ላጫውት እንኳን ከጠየቀኝ አይቀርም። ቀደም ባለው ጊዜ እያንዳንዱ ተጫዋች ሀገር ውስጥ ሲሆን በቀን 5 የኢትዮጵያ ብር ይታሰብለታል። ከሀገር ሲወጣ በቀን $7 ሲታሰብበት ነበር። ደርግ ሲመጣ በ10ኛ አፍሪካ ዋንጫ ተጫዋቾች ጥያቄ ጠየቁ። ያቺ 5 ብሯ 10 ብትሆንልን የውጯ ደግሞ 7 ብር 15 ብትሆንልን ብለው ቢጠይቁ የደርግን ተጠርተው መጥተው ለነሱ ጠይቋቸው እንጂ ተብለው ቢጠይቁ እንዴ ሆቴል ተቀምጠህ እየታዘዘልህ እየበላህ እየተኛ 5 ብር አነሰ ብለው ጭራሽ ያም ሲበዛብ ነው 75 ሳንቲም ነው የሚገባችኋል። በቀን 75 ሳንቲም ነበር የሚሰጠን። ካን ኢማጂን ሆቴል ውስጥ ስንገባ ደክሞን ውሃ ጠምቶን ብንጠጣ አምቧ ልጠጣ ብዬ ብል አምቧው 75 ሳንቲም ነበር ያን ጊዜ። ከኪሴ ሌላ 25 ሳንቲም ጨምሬ መጠጣት ነበረኝ። አንድ የኢትዮጵያ ቡድን ተጫዋች የአምቧ መግዣ የሚያክል ገንዘብ በቀን አይሰጠውም ነበር። አሁን ተጫዋቾች ተከፈላቸው ሲለኝ የኛ ላብ ዋጋ እንዳገኙ ነው የምቆጥረው። በጣም ነው ደስ ለልጆቼ የታገልኩ ያህል ነው የሚቆጥረው። እና በጣም ነው ደስ ብለኝ። በአሁኑ ሰዓት ኢትዮጵያ ተጫዋቾች እየተከፈላቸው ይጫወታሉ ሲባል እኔ አልተከፈልም ብዬ አልቆጭም። ደስታውን ልነግርህ አልችልም። ይሄ የትግላችን ውጤት ነው፣ የኛ ውጤት ነው። ድሮኑ ቢያስቡት ኖሮ ገና አንድ ሰው ከሀገር ሲወጣ ምንድን ነው ምክንያታቸው ብለው አስበው አስተካክሉ ይችሉ ነበር። እኔ ነፍሱን የማርና ኃይሉ ጎሹ መንግስቱ ወርቁ ምን ብናደርግ ነው እንደዚህ ብሎ ቢጠይቀው መንግስቱ ከጎሉ ጀርባ 10 ብር አሳየኝና ኳሱ አይደለም እኔም አብሬ እገባለሁ ብሎታል። አረሳውም ከፈለን ማለቱ ነው። ስለዚህ ያኔ አንድ ሰው ሲጠፋ ምንድነው ችግራቸው ብሎ ቢያስቡ ዛሬ መክፈላቸው ላይ ቀር ያኔ ቢሰጧቸው ኖሮ በአሁኑ ሰዓት የምታዩ ዩሮፕ ውስጥ የምታያቸው አፍሪካ አብዛኛ ተጫዋቾች የኢትዮጵያው ሚዛን ይበዙ ነበር ብዬ አስባለሁ። በመጨረሻ በልጅነቴ ባልወጣው ብለህ ይሄ ነው ብለህ የምታስታውሰው ሁሉ ነገር በሀገር ያምራል። በጣም ደስ የሚል ሁሉ ነገር ተስተካክሎልህ አገር ሆነህ ኑሮ ተለውጦ ደስ ብሎ ብትኖር የሚጠላ የለም። የዛንትን ነው የገፋፋን እንትን ያለው እና ሁልጊዜ ቢሆን ብዬ የምለው በቃ መከፈል ሌሎች እየተከፈላቸው እየተጫወቱ እኛ ኳስ ተጫዋቾች በመሆናችን በደል እንጂ ጥቅም ያገኘነው ነገር የለም። ለምን በለኝ እኔ ቢራ ፋብሪካ ስሰራ መብሪያ ቤቱ የስራ ማስካሄጃ ብሎ በየቀኑ የሚሰጠን አበል አለ። ሆቴል በመግባቴ ያናበል አላገኝም። ያችንን ፍሬደሽኑ ይተካልኝ ብዬ ብጠይቅ ምን እንዳሉኝ ታውቃለህ? አቦነ በ2 ማንኪያ መብላት አይሆንም ያለ ለዛ ለ5 ብሯ ነው እኮ የምነግርህ። ስለዚህ እንደዚህ አይነት ሁኔታ ላይ ነበር። እነዚህ ነገሮች እንትን ይለዋል ለመውጣት ይገፋፈዋል።
ግን የሚቆጭ ምንድነው ይሄ በሆነልኝና ሀገሬ በኖርኩ ኖሮ ይሄ ተስተካክሎልኝ እዛ በህይወቴ በሆነ ኖሮ ያሰኛል እንጂ በወጣ የከሰርከው ነገር የለም። ኑሮን ታሻሽላለህ፣ ህይወትን ታሻሽላለህ፣ ቤተሰቦችን ህይወት ታሻሽላለህ which is good። እስቲ እንደው ጁላይ 4th ኢንዲፔንደንስ ዴይ የአሜሪካኖች ያው እነሱ እኮ ፋየርወርክ እያቦነኑ የምታየው ነው እንጂ የተለየ ነገር አታየውበትም። ያው እነሱ እንኳን ነጻነት ቀናችን ብለው ያከብራሉ። እኛ እኮ ነው ኦልሬዲ ነጻነት ያለን ሰዎች ነን እኮ የነጻነት ቀን ብለን አናከብርም። ስለዚህ አሜሪካኖች ያው በቃቸዋል ሁሉን ነገር እንትን ይላሉ። ስራ ይቆማል በዛ ሰዓት ያው ፋየርወርክ ያበራሉ እንትን ያላሉና እኛ ደግሞ እዚህ የምናከብረው በዓል ኢትዮጵያን ስም የምንሰጥበት እንትን ከዛ የበለጠ ድምቀት ይሰጠዋል ብዬ አስባለሁ። በጣም ተወዷል እዚህ